ويني عم السينما لا ما رحت هل انت خالتكم شانك ما رحت انت خالتكم انا كثير مبسوط فتم بس برنيت ይዘገያል እንጂ ያሰቡት አይቀርም ማለት ዛሬ ነው ትላላቸው። የእውነት እኔ እንጃ ለምንም ይሁን አላውቅም፣ ግን በጣም ነው ደስ ያለኝ ማለት የሚዋደድ ሰው ሲፋቀርም ሆነ ሲገናኝ በቃ እኔ ለምን እንደው አላውቅም። እኔ እኮ እንደ ኮመንተሮች እኮ ምስኪን የለም። የእውነት ነው የምላቸው ከኔ ጀምሮ ለምን እንደው አላውቅም። እንደዚህ እሱም ደስተኛ ሆኖ እሷም ደስተኛ ሆኖ ስላየኋቸው በጣም ነው ደስ ያለኝና እንደኔ ደስ ያላችሁ በመጀመሪያ ላይክ እያደረጋችሁ እስኪ ሀሳባችሁን ግለጹልኝ። የእውነት ሁሉም ሰው ደስተኛ ነው ብዬ አስባለሁና ከልቤ ነው የምነግራችሁ። ለምን እንደው አላውቅም። እኔ እነሱ ድራማቸውም ሊሆን ይችላል፣ ግን ደግሞ እኔ በጣም ነው ደስ ያለኝ ተቀብለው ስላየሁኝ። ጆሲን አይታችሁታል ፊቱን። ጆሲማ ከሄሉ ፍቅር ይዞታል መሰለኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? በያላችሁበት ያላችሁን ሰላምታ ይላችሁ። ለቻናሌ አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያረጋችሁ አበረታቱኝ። ከጎን የሆናችሁ ደግሞ ለምታበረታቱኝ ላይክ እና ሰብ እያረጋችሁ ከልብ ነው ማመሰግነው። አላህ ከክፉ ነገር ይጠብቃችሁ። ቤተሰቦቻችሁን በሰላም የምታገኙ አድርጋችሁ የምትሰሩትን ብር አላህ ይባርክላችሁ። ከስደት ወጣችሁ ደግሞ የራሳችሁን ህይወት በሀገራችሁ ላይ የምንኖሩበትን አላህ ይወፍቀን፣ አላህ ይወፍቃችሁ፣ ጤናችሁን የሚስጣችሁ ማለት ነውና ከምንም በላይ ጤና ነው። ጤና ስላለን ደግሞ አላህን ልናመሰግን ይገባን ሁላችንም እና ወዳችኋለሁ ሀባይብ። በመጀመሪያ እንግዲህ እኔ በእውነት በጣም ነው ደስ ያለኝ ሩጣ እንዴት ብላ ሰላም እንዳለችው በመሄዱ ደግሞ ኤንዲ ጋር እንደተጣሉ ጆሲም ጋር እንደዛ እየሆኑ ያሉ በጣም ነው የገረመኝ። እና አንዳንድ ጊዜ በቃ ሆነ ያለው ነገር ይሆናል ትላላችሁ። የምር ምን ይታወቃል? የሰው ልጅ እንደነገርኳችሁ አሁን ላይ እኮ ችግር የለውም አይደለም። በዛ ላይ ደግሞ ቆንጆ ነው፣ ሰውየው ቆንጆ ነው፣ አማርኛ ይችላል። እኔ እንጃ በምን በሌላው ነገር ዋናው ነገር ቋንቋ አልተግባቡ ትንሽ ሊከብድ ይችላል። ግን አሁን ማሻላ ብዙውን ያውቃል። ካስተማሩት ደግሞ ከዚህ በላይ የማወቅ እድሉ አለው። በዛ ላይ እናቱ ኢትዮጵያዊ ስለሆነች እኔ እንጃ በጣም ደስ ብሎኛል። ዙሮ የነ ይሄ ዩቲዩበሮች ነገር እንኳን የውጭ ዜጋ ጋር የሀገራችን ዜጋ ጋር መግባባት አቅቷቸዋል። በነገራችን ላይ ይህን ስላችሁ ግን ደግሞ እንደ እኔ የሰው ላይ እህል ውሃ ነው። ብዙ ኢትዮጵያኖች እንግዲህ በአሜሪካ ነገር ሊሆን ይችላል፣ በአረብ ሀገራት ሊሆን ይችላል አግብተው ይኖራሉ። ያ ማለት አግብተው የሚኖሩት እንኳ እድሜያቸው እኩል የሆኑ ሰው ጋር አይደለም። እኔ እድሜያቸው እኩል ያልሆኑ ሰዎች ጋር በጣም ያስጠላኛል። ግን ደግሞ እንደዚህ ተመጣጣኝ አይነት ሰው እንደናንተ እድሜ ከሆነ እህል ውሃ ነው። በቃ የሰው ልጅ ሰው ነው አይደለም። እነሱ ደግሞ ታውቃላችሁ በብዙ ነገር ከኛ የበለጡ ናቸው እንጂ እነሱ አይደሉም። በጣም እንትኖች ናቸው። እና በዚህ ላይ ደግሞ በፍቅር ደረጃ እንደዚህ በክብር በፍቅር ከሆነ እኔ ከፋል ብዬ አላስብም። ሄሉ ደግሞ ውጭ መሄድ እድልም ትፈልጋለች መሰለኝና ላንተ ያልነገርኩ ብዙ ነገር አለ እያላችሁ ነበር ጆሲን። እና ያው ከጊዜ በኋላ ሄሉ እንግዲህ በጣም ደስተኛ ሆና ነው። በፊት እኮ ሲነካት በጥፍሩ ራሱ እንዳነካኝ እያለች ስታባረው ነበራ። ዛሬ ላይ ግን ራሷ ናት እየተጠገች ስታቅፈው የነበረውና በነገራችን ላይ እውነታ ካላችሁ እናንተ ያንን ሰው የምትቀርቡት የእውነት ከሆነ እናንተ ለቁም ነገር ካፈለጋችሁት በቃ እውነታ ካላችሁ ፈጣሪ ራሱ ከእውነተኞች ጋር እንደሆነ ሁላችንም እናውቃለን። ውሸት ምናልባት ለጊዜው ሰው ልጎዳም ልጠቅመም ትችላለች። ነገር ግን መልሳ በዛው ልክ ሰውን ትጎዳለች ማለት ነው። እውነት ካላችሁ ግን ዛሬ ያልመሰለን ነገር ሁሉ እውነታው በገባን ሰዓት ሰዎችን የመቀበል ሰዎችን ይቅርታ የማድረግ ሰዎችን እኛ በገፋናቸው ልክ እነሱን መልሰን ለመጥቀም እናስባለን፣ እንወዳቸዋለን። እና እውነተኛ እሱ እንግዲህ ምናልባትም እውነት ሊኖረው ይችላል። ይሄ ልጅ እውነት ሊሆን ይችላል። ስለዚህ አሁን ሄድ ብለው ራሱ ያው አትር ስትለው ቀረ እና ምናልባት ሄሉ ራሱ በዚህ ልክ ወደ እሱ ልትሰበበት እየቻለችው የራሷ ምክንያት ይኖራታል። እውነታውን ከልቡ ስለተረዳ ሊሆን ይችላል። እንጃ። ጆሲ ደግሞ ከመሀል ሆኖ ዝም ብሎ ወደ ይላል። ዛሬ ራሱ አይታችሁ ከሆነ ብራዘር ብሎ ሲያቅፈው እንዴት አጎልመሞ ሲያየው እንደነበረ በደንብ ሰላም አላለውም። እንዲ ነው ግን እንደዛ ከመጀመሪያው የሚያመጣው ነግሯታል። እንደውም አስቀይሞት ነበር። ተከፍሎ ነው ምናምን ሲሉት እኔ እንደዚህ አይነት ነገር አይደለም፣ ነገር ግን አንቺ ያለሽበትን ሁኔታ ስለማቅ ሰውየው መጥፎ ሰው ቢሆን ወደ አንቺ ህይወት ላመጣው አልችልም። እኔ ደግሞ
ለአንቺ ጥሩ ሰው ይሆናል ብዬ ስለተረዳሁ፣ በዚያ ላይ ደግሞ ለፍቅር ሲል ያን ሁሉ መስዋዕት እየከፈለ እንዳለ ሀውስጡ እውነተኛ ፍቅር እንዳለው በግልጽ ስለነገረኝ ነው ብሏል። ማለት አንደኛ እንዲሁ የእውነት ቢሆን ድራማውን ተውት፣ የእውነት ቢሆን አንድ ማሰብ ያለብን ነገር ይሄ ሰው ከሷ ምንም ፈልጎ አይደለም። መቼም እንደ ሀበሻ ህዝብ እዛ ጫትና እንትን እንደሚቅም ሰው ቁጭ ብሎ ስራ እንደሌለው ሰው ከሷ ገንዘብ ፈልጎ ነው ወይ እሷን ሊጠቀምባት ነው ብለን የምናስበው አይነት ሰው አይደለም። ታውቃላችሁ፣ ይሄ ውጭ ዜጋ ነው፣ ብር አላቸው፣ ስራ አላቸው። እንደዛ ስለሆነ ከሷን ያኔ በእውነተኛ ፍቅር ወዷት ሊሆን ይችላል እንጂ እሷን ለመጠቀም ወይ ደግሞ ከሷ ምንም አገኛለሁ ብሎ አይመስለኝም። ፍቅር ነው የሚመስለኝ ማለት ነው። ይሄ ደግሞ እንዲያልሆነ 100% ከሷ ምንም ጥቅም ፈልጎ አይደለም። በመቀጠል ደግሞ ድራማም ከሆነ እንግዲህ ለስራም ይሆናል። ዙሮ ለስራም ቢሆን ለሄሉ አይጎዳትም። አብረው ቢሰሩ አንደኛ ሁን ላይ የእሷ የምትለው ሰው የለም በህይወቷ። ቢኒ ጋ አይታችኋል እንግዲህ ባለፈው ተለያይተዋል። ከዛ ወዲህም ምንም እንትን የላቸውም፣ አክበር የለም፣ እንደዚህ ነው የሚባል ነገር ስለሌለ፣ ስለዚህ ስራ በቋሚነት እየሰራ አይደለም። የእውነት እንኳን ባይጋቡ ለስራም ቢሆን ከዚህ ሰው ጋር ብትሰራ ተመልካችም ወዶታል። በዛ ላይ ደግሞ እንዳልኳችሁ እሱ የሚጎዳት አይነት ሰው ስላለ አይደለ አብራ ብትሰራ ጥሩ ነው። መቼም አንድ ሰሞን ሁላችንም ቡልቡልና እና ለስራም ቢሆን ያኔ ጥሩ ሰው ጋር መጠጋት ጥሩ ነው። እነሷን አይጎዳትም፣ ቢያገባትም አይጎዳትም። ፍላጎቱ ካላት ፍላጎቱ ባይኖራት ደግሞ በዚህ ልክ እንደዚህ ደስተኛ አትሆንም ነበር። በመሄዱ አዝና አለመሄዱን ስታይ ደግሞ የነበራትን ደስታና ሩጣ እንዴት ብላ እንዲያቀፈችው ምናምን አያችሁ አይደል? እና እንደዛ ስለሆነ ለሁለቱም ቢሆን ይጠቅማታል ባይነኝ እኔ። አታረቂው ተቀበይው እያልን ትናንት ኮመንት ላይ እኔም ጽፍ ያለሁ ሌሎችም ጽፈው ነበረ። ስላልተቀበለችው ያዘናችሁም ልጆች የነበራችሁ አሁን ሄሉ ደግሞ ዛሬ ተቀብለዋለች። ስለዚህ በጥሩ ሁኔታ አብረው ይቀጥላሉ ብዬ አስባለሁ። እውነትም ሆኖ ከተጋቡም ጥሩ ነው፣ ካልሆነም ደግሞ ለስራ አንድ ሰሞነኛም ሀይ ስንል እንከርማል ትላላችሁ። እና በጣም ደስ ብሎኛል የምር። ለምን እንዲሁ አላውቅም እኔ እንጃ። እኔ በቃ ወደድኩ የሚል ሰው የእውነት የልቡን ሲያገኝ ያስደስተኛል። ከዛ አንጻር ይሁን ምን ይሁን እኔ ስሜቴን ራሱ አላውቅም። ብቻ እንደዛ እንደሮጣ ሰላም ስትለው እሱ ራሱ በቃ እንደዛ ሲሆን በጣም ነው ደስ ያለኝ። ትናንት ደግሞ በቃ ካሁን በኋላ እንገናኝም ልቤን ሰብረሽዋል ብሎ ሲሄድ አሳዝኖኝ ነበረ። እና ፍቅር አጋጣሚ ነው ያኔ ቀይ አይል ጥቁር አይል በቃ ምንም ከለር የሚለየው ነገር የለም። ገባችሁ? ፍቅር እንደዛ ስለሆነ እውነትም ይሄ ሰው እውነቱንም ሊሆን ይችላል። አለሙሄም ኸይር ነገር ይሻላት ለሷም ለኛም። እወዳችኋለሁ፣ አከብራችኋለሁ። ቻናሌ ላይክ ሰብ ያደረጋችሁ ሀሳባችሁን ኮመንት ላይ አስቀምጡልኝ። አብሬያችሁ የነበርኩት ሂቡ ነኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወዳችሁ